ሰላም ጋይስ እንዴት ናችሁልኝ? ዛሬም በተለመደ ቪዲዮ ወደ እናንተ ወደ ቤተሰቦቼ መጥቻለሁ። ያው እንዴት ቆያችሁልኝ? እንዴት ነበር ሳምንት? ሁሉ አማን? እንኳን ደህና ሆናችሁልኝ። ዋናው ጤና፣ እኔ የምፈልገው ደህንነታችሁን ነው። አሁን ወደ ቪዲዮ እንሄዳለን ማለት ነው። ከዛ በፊት ግን ማላንዛዛባችሁ ነገር አለ፣ ግን ምንም ማድረግ አልችልም። ቤቱን ሰብስክራይበር አድርጓ። ቤተሰብ እያጣን ነው፣ ቤተሰብ እየፈለግን ነው፣ እየዞርን ነው። ቤተሰብ እያለን ነው። እስኪ ቤተሰቡን እናንተ እና ጠጋ በሉ። አሪፍ ቪዲዮዎች ይለቀቃሉ። ያው ቤታችንን አትናቋት። የምትናቅ ብትሆንም ያው አትናቋት። እንግዲህ ከስር መሰረት ሁሉ ነገር። ለማንኛውም ዌልካም ብያለሁኝ። አዲስ ያልሆናችሁ ደግሞ ለቤቱ ነባር የሆናችሁ ደግሞ ይህንን ቻናል ያቆማችሁት እናንተ ናችሁና ክብር ምስጋና ለእናንተ ይግባችሁ። ባለፈው ቪዲዮ ዳኒ ግርግር የሰራውን የዳሽን ባንክ አዋርድ ለማሸነፍ የሰራውን ቪዲዮ አይተናል። ዛሬ ደግሞ ዮሚፍ የሰራበትን እስኪ ቲክቶክ ምን አይነት ነው ብለን ሪያክሽን እንሰጥበታለን። ወደዛ እንሄዳለን ማለት ምን አለ ብትሸፈኝ ምኑን ሰላም የነሳነን ይሄ ደግሞ ፈገግታ። አይዞሽ የኔ ቆንጆ፣ በአንዳንዶች እይታ ደስታሽ አይገታ። ይሄው እዚህ ቁሜ ስትሆን ዱላ ለሳቅሽ ተረታ። ለሳቅሽ ተረቷል። ለሳቋ እንዴት ነው? መቼም ተሰርታ መሆን አለበት ለቪዲዮ ሲባል እንጂ እንዴት ነው እንደዚህ ሆና? መቼም እስካሁን ድረስ ለቪዲዮ ነው ለቪዲዮ ነው ብለን ለፉ እንጂ እንኳን የሚራመድ ሚነዳውን አይቶ እየተደመመ መንገዱን ዘግቶልሽ ቀዩ መብራት ትቶ አንቺን አይቶ ቆመ። አረ በይ የኔና ስንቱ ምስኪን ወጣት በዚሁ በተለቆ ወደ አሳት ገቢበት ልክ እንዳንቺ ፍጹም ጡም ባናና ጋር ይቺን ማስኪያጅበት። እሺ ዊምላስ ምን አለ አምላክ ለሱ የሰጠውን ምላስ ለኔም ሰጠኝ። የስንቱን ሴቶች የባንክ አካውንት ከነልባቸው ባስከፈት። አቀራረብ ስለተመቸኝ እንጂ የመግዛት እቅድ እንኳን የለኝም ነበር። ይገባኛል የኔ ቆንጆ፣ ያው ውድ ለሆነ ሰው ውድ የሆነ አቀራረብ ያስፈልገዋል። ወይ መቼም እንደዚህ አይነት ሰው ግን ደስ አይላችሁ? ሀሳባችሁን አስቀይሮ እንድትገዙ ወይ ደግሞ ሀሳብ ብቻ የሆነ ሀሳብ አላረገውም የምትሉትን ሀሳብ አስቀይሯችሁ የሚያደርግ ሰው ከሄደ በኋላ ምንድን ነው ያረኩት አታውቁትም፣ ተማርካችኋል ምናምን በዛ ነገር። እኛል የኔ ቆንጆ፣ ያው ውድ ለሆነ ሰው ውድ የሆነ አቀራረብ ያስፈልገዋል። በሷ ደግሞ የዳሽን ባንክ አካውንትሽን አከፍችም የኔ ቆንጆ። ኧረ ወገን እየሰለጠንን ማለት ዛሬም በደረቁ የባንክ አካውንት አለሽ ብለህ ነው የምትጠይቀው? እና ምን ብዬ ነው የምጠይቃት? እንደ ምትሰሪበት ባንክ ከሌላው አንድ እርምጃ ቀድመሽ መገኘት አለብሽ ማንዬ። ትንሽ ቅመም ጨመረሽበት ከሌላው ለየት ባለ መልኩ እያሞቀቅሽ ነው መጠየቅ ያለብሽ። እሺ እሱ ደግሞ እንዴት ነው አሳየኝ እስኪ። ኧረ በያ ምን እሺ፣ ይሄን የመሰለ ቢዝነስ አይዲያማ በነፃ ይደብራል። ይልቅ እዚች ጋር ሁለት አመት ደቅ አድርጊና ይነገርሻል። ፈላ ይልሃል። እንደዚህ አይነት አይዲያማ በነፃ ይደብራል። እውነቱን ሌላ ግጥምም ሊያመጣ ነው ማለት ነው። እውነቱን ይደብራል። እዚች ጋር ሁለት አመት ደቅ አድርጊና ይነገርሻል። ሁለት አመት ይገርምሻል። ረስቻል። ባንኩ በአገልግሎቱ ልቀት፣ አንቺ በውበትሽ ልቀት ይዛችሁ አንድ አርማ ከተራራው ጫፍ ላይ ደምቆ እንደመገኘት በሞገስ በግርማ ከዘመኑ ጋር አንድ እርምጃ ቀድመሽ ትናንትን ልትረጂ የስኬት ሽንበር በዳሽን አካውንት ካሁኑ ክፈች። ባይሆንኛው ተመችቶኛል። እና የምሞላው ፎርም ምናምንስ? ኧረ እሱ ድሮ ቀረማል። እና ስልክሽንና አይዲሽ ትጭኛል። የኛው ተመችቶኛል አላለችም? ምን ይሰራል? ሰጥቶት ለሱ እኮ ፎርሙን። እንደዚህ አይነት ተቀጣሪ ቢያገኙ ቀጥታ ነው የሚያባሩት። ዮሚፍን ደግሞ ቦታን ተረከብ፣ ርክክብ ነው እዚህ ጋር። ኧረ እሱ ድሮ ቀረማል። እና ስልክሽንና አይዲሽ ትጭኛል።
አለባበስህን ከነ ወረቀት ገና ከሩቅ አይታ ሳትገረጣ በፊት ሶማል ፊትን ስታ ኮራ ጅንን እያል በሚያሰምጡ ቃላት ከስማማ በኋላ ዳሽን ሱፐር አፕን ወዲህ ጀባ በላት። ስልኳን ተቀበለ ነገር ሳታንዘዛ ወይ ሳታበዛባት አፑን ብቻ አውርደ በአይዲ ቁጥር አመዝግባ አስረክባት። አለቀ። ምንድነው እሱ? አንድ ሆኖ እልፍ ያቀበ እልፉን ችግር ያቀረበ ልክ እንደዚህ ውበት ከሁሉም የላቀ አንድ እርምጃ ከፊት ዘልቆ ያዛለቀ ለእነዚህ ውብ እግሮች የመንገላታቱን ልፋት ሊያስቀርልሽ ይኸው ባንኩ ራሱ ዳሽን ሱፐር አፕ ተብሎ መጣልሽ። ተመላቸው ይሄ ልጅ ቢወድቅም ማለት ነው ማለት ባያሸንፍም ይሄን ግጥም መቸብሸብ ነው እንትን ላይ ላቀ አንድ እርምጃ ከፊት ዘልቆ ያዛለቀ ለእነዚህ ውብ እግሮች የመንገላታቱን ልፋት ሊያስቀርልሽ ይኸው ባንኩ ራሱ ዳሽን ሱፐር አፕ ተብሎ መጣልሽ። አገላለጽ ደስ ይላል፣ ግን ምን ዋጋ አለው? አካውንቱ ቢከፈትም ደሞዝ እጄ ላይ ልክ እንደደረሰ እንኳንስ ሊቀመጥ ወዴት እንደገባ ምን እንደጨረሰ ምኑንም ሳላቀው አልቆ ነው ማገኝ። ለዚህ እኮ ነው አፑ ምን ያዙልኝ፣ እዚህ ጋር ያዙልኝ። በቃ ባንክ አካውንት ክፈቱ ያላችሁ አዛ የምታረጉን ሰዎች መልስ ነው እንግዲህ። ከየት ነው የምናመጣው ብሩ? ገና እኮ እጃችን ላይ አይደርስም ያለች ነው ሴትዮዋ። እውነቷን ነው። እንደኔ አይነቱ ቢጤ ደግሞ ስራ የሌለው ምኑ ሊያስቀምጥ ነው ወይስ ምኑ ሊቆጥብ ነው? አረ አደራችሁን ባንክ አካውንታንት ይው ባይን አይታችሁ የሌለውና ያለውን አይታችሁ አስከፍቱ ባካችሁ። የቡና የሌለን ሰዎች ቡክ ክፈቱ ብላችሁ ችግር ነው። አፑ ምርጥ ነው የሚያሰኘው ማለት ላስቤዛ ቤት ክራይ ለካርድ ያወጣሽው እያንዳንዱ ወጪሽ የት እንደደረሰ ላፍታ ከረሳሽው አንድ ባንዱሉንም እየመዘገበ ከሚገባ በላይ ወጪ እንዳታወጪ ደግሞ እያሳሰበ ለነገው አላማሽ ቆጥበሽ የምትገዢው ውድ ነገር ካለ ልክ እንደዚህ ውበት ከበዛው ገንዘብሽ ጥቂቷን ቆንጥረሽ ማስቀመጥ ያስቻለ ስማርት በጀት የሚል አገልግሎት አለ። 105 ቁጥር ምን መጣ ደግሞ ጀለስ 105 ቁጥር ወጥቷል። ትሽ በእናት ቅድም ቆርጣለሁ እያልኩ አልወጣም። ማንዬ አፑ ላይ እኮ ሌላ አማራጭ አለ። ምን እንደዚህ አይነት? አዎ አፑ ጀለስ ተቋማሪ ናት። ተቋማሪ ናት ጀለስ። እሰይ አካል ሆነ አይሆንም አኑሮ ባንከርም ያው እንግዲህ እንደዚህ ነው ያማራል እናቴ። ከዛ እኛን መጥቶ ግን ክፈቱ ይለናል። እሱ ራሱ ደግማችሁ እንዳትሉኝ እኔ አፑ ላይ እኮ ሌላ አማራጭ አለ። ምን እንደዚህ አይነት? አዎ አፑ ስትጠቀም በየአገልግሎቱ ኮይን ይሰጣል። በዳሽን እድል ላይ ስትነጠው ከብር እስከ ስልኮች ዕጣ ይደርሳል። ከዘመን ጋር አብሮ መዘመን ማለት ይሄ ነው። ታዲያሳ ጥንታዊ ባህልን ከዘመናዊነት ባንድ ያዋሃደ ቆይ አንዴ ያልገባኝ ነገር አለ። ጀለስ ባንከሯ አታውቅም ነው ምንም ስለ አለህበት ባንክ አሰራር ወይ እንደዛ አይነት ነገር መኖሩን አያውቅም ነው። ጉድ እኮ ነው። ሳያውቁ ነው እንዴ? ጀለስ እኮ ያስረዳው ዮሚፍ አረባ አከባከ ወይ ግባ በሱ ቦታ አባሩት በቃ ባንድ ያዋሃደ በጊዜና ቦታ አንዳች ሳይገደብ ሁሉን ያዛመደ። ቆይ እሱ ነው አንተ ነህ ባንክ ሰራተኛ ያልኩት? እኔ አንተ ነህ ወይስ እሱ ነው ባንክ ሰራተኛ? እዛው አለችው። ይሄን መሰለ ክሽን ያለ ቪዲዮ ሰርችላችሁ በነፃ ይደብራል። እንደምንም አድርጋችሁ 1 ሚሊዮን ቪው ልታስገቡት ይገባል። አይመስላችሁም? ማንንም ተወሩ። አረ ይመች ነው። እኔ ምንም አልልም። ብቻ ሁላችሁም አሪፍ ቪዲዮ እየሰሩ ይመስለኛል። እንግዲህ የህዝቡ ነውና የራሳቸው ቫይራል መሰለኝ 1 ሚሊዮን ቪው እንግዲህ ያምጣላቸው። ሁሉም ተሸላሚ ቢሆኑ ደስ ይለናል። አሪፍ ነገር ነው እስካሁን ያየሁት። ዳኒ ግርግርም አሪፍ ነገር ነው የሰራችው። ዮሚፋም እንግዲህ ለየት ባለ ሁኔታ መታ እንደዚህ አይነት ቪዲዮም ሰርታለች። አሪፍ ነው። በረን ቆይታ በጣም አመሰግናለሁ። አሁንም ለቻናሉ አዲስ የሆናችሁና አርፍዳችሁ የገባችሁ ይባላል ብቻ
እስካሁን ድረስ ሰብስክራይብ ያደረጋችሁ ቤተሰብ ፕሊዝ ቤታችንን ሰብስክራይበር ያደረጋችሁ ፋሚሊ ሁኑ። ፋሚሊ እያጣን ነው። በእናታችሁ ፋሚሊ ሁኑን እና ቪዲዮንም ከወደዳችሁት ላይክ እንዳትረሳ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ይመቻችሁ።